ጤና ይስጥልኝ ወዳጆች፣ ባላችሁበት ሰላምታ ይድረሳችሁ። አንድ ካፌ ቁጭ ብዬ ያው እንደምትሰሙት ጫጫታ አለ። እንዲሁ እንደተለመደው አንዳንድ ሚዲያ ላይ የሰራጩትን ነገሮች ሳይ እንዲሁ ለምን ትንሽ ሀሳብ አልሰነዝርም ስለ አዴ ብዬ ወደ ቪዲዮ መቅዳት ገባሁኝ። በእርግጥ በሶሻል ሚዲያ ሳይሆን በአካል ከንቲባ አዳነች አቤቤ ደሳ ምን እየሰራች እንደሆነ በአስተዳደሯ እሷ በምትመራው ከተማ ውስጥ ምን እየተሰራ እንዳለ በየቀኑ በግሌ ታክሲ እየያዝኩ ገንዘብ ሲኖረኝ ራይድንም እየተኮናተርኩ ከሚጎበኙ ሰዎች አንዱ ነኝ። በጣም እየሰሩ ያሉትን ነገሮች ከሚደሰቱባቸው ሰዎች አንዱ ነኝ ብዬ ብናገር ማጋነን አይሆንም። ማለት እዚህ ከተማ ውስጥ እየተገነባ ያለ የከተማዋን መንገድ፣ የከተማዋን የወንዝ ዳር ልማት ኮሪደሩን በእውነት ነው የምላችሁ የግል ቤቴን ወይም የሆነ መኖሪያዬን የምገነባ ያህል ነው የሚሰማኝ። የዞርኩ ሳይ ያለኝ ደስታ ቀላል አይደለም። እኔ ስለ አዴ ከንቲባ አዳነች አቤቤ ደሳ ትንሽ ብል በጣም ደስ ስለሚለኝና እንደው አንዳንዴ ለእውነት መቆምም ሀቅም መናገርም የሰራም ማሞገስም ያልሰራም መውቀስም አስፈላጊ ነውና ስለ ወዘሮዋ ትንሽ ልበል ብዬ ነው የገባሁት። አዳነች አቤቤ በርካታ ስራዎችን ገና ከወጣትነት ዘመኗ ጀምሮ ስትሰራ የነበረች ንቁ፣ ቀልጣፋ፣ ጀግና የሴት ብቻ ሳይሆን የወንድ ቁናም እንደሆነች እኔ በግሌ አውቃለሁ። ከድሮ ጀምሮ ስለማውቃት ምን ስትሰራ እንደነበረ ከወረዳ ጀምሮ የተለያየ የከተማም ከአዲስ አበባ ውጪም አዳማም ስታስተዳድር ነበረ። ፍትህ ሚኒስቴርንም ሌሎችንም በርካታ ስራዎችንም ስትሰራ ነበር ድርጅቱ የሰጣትን ሁሉ። የኋላውን እንተውና ስለ ሸገር አዲስ አበባ ወይም ፊንፊኔ እሷ ከመጣች ወዲህ ምን ተከናወነ የሚለውን አጠር አድርጌ ግምገማዬን ላስቀምጥ። በርካታ ከንቲባዎች ከሷ በፊት አዲስ አበባ ከተመሰረተች ወዲህ አስተዳድረዋል። ሁሉም የየራሳቸውን አሻራ ጥለዋል። የቅርቦቹን እንኳ ብናይ የጎዳና ንግድን ማስፋፋት፣ ለድሃ የተሰራን ኮንዶሚኒየም እና የገበሬ መሬት ለዱርዬ እያከፋፈሉ የራሳቸውን ስም ከመገንባት ውጪ እዚህ ግባ የሚባል ስራ ያልሰሩ ከንቲባዎች፣ አስተዳደሮች አልፈዋል። ከሷ በፊት ማለት ነው። በርካታ ቢያንስ ላለፉት 30 ዓመታት ማለት ነው። አብዛኞቻቸው በተለይ የቅርቦቹ የግል ስማቸውን የህዝብን ሀብት ለሚያሞግሷቸው እየሸለሙ ከመገንባት ውጪ የግል ስማቸውን ከመገንባት ውጪ እዚህ ግባ የሚባል ስራ ሰሩ የሚባሉ አይደሉም። ያው አስተዳድረዋል ብለን ዝም እንበል እነሱ። አዴ ግን ወይም ከንቲባ አዳነች አቤቤ ወደ ከተማችን ከመጣች ወዲህ ግን እውነት ለመናገር የመጀመሪያዋ ሴት ናት። የመጀመሪያዋ ከንቲባ ናት ለአዲስ አበባ በሴት ደረጃ ማለት ነው። ከፍተኛ ለውጥ እያየን ሌላውን እንተው ወዳጆች፣ ሌላውን ሁሉ እርግፍ አድርገን እንተው። አንደኛ የከተማ መሬትን ዝርፊያ አስቁማለች። እያጠሩ በገበሬ ስም በምን ስም የሚቸበችቡትን አስቁማለች። ለዚህ አንዳንድ ሌቦች ጠልተዋታል፣ አውቃለሁ። እኔ መረጃው ይደርሰኛል በተለያየ መንገድ።
ኮንዶሚኒየም ብድግ እያደረጉ ለሚወዱት ለሚምን ለሚሉት ለዱርዬ ለሚያሞግሳቸው መሸለምን ምን ማለትን አስቁማለች። በሷ ዘመን ከተሰጠም ለድሃ ለሀገራቸው ታላቅ ውለታ ለዋሉ ሰዎች ብቻ ነው። ጃስቲስ ለተቸገሩ ህዝብ ላመነባቸው። እሱንም እንለፈው። የወንዝ ዳር ልማት፣ የከተማዋ ኮሪደር ከፌዴራሉ መንግስት ከዶክተር አብይ ጋር ተቀናይታ ሌት ተቀን እንደ ጦር ሜዳ እንደዘመተ ጀግና ወታደር ቱታ ለብሳ ስትንቀሳቀስ ከአንዴም ሁለቴ አይቻለሁ። ቀን ሳይሆን ሌሊት ጨምሮ። እውነት ለመናገር እንዲህ ያለውን ሰው ያለ ማድነቅ የአእምሮ ችግር ካልሆነ በስተቀር ሌላ ሊባል አይችልም። በተለይ በዚህ ሰሞን የወንዝ ዳርቻን ልማት ስታሳይ የቀጨኔውንም የሌላውንም እኔ ተመላልሼ እያየው ስለሆነ በየቀኑ ሁሉንም ቦታ የፒኮክንም የተለያየ ቦታ ቀድሜም አይቻለሁ። ነገር ግን የበለጠ ደግሞ እሷ ስታብራራ የዞረች ሳይ አዳነች አቤቤ ደሳ በእውነትም መስፈሪያ የሌላት ከንቲባ መሆኗን ነው ያወቅኩት። በጣም አጋነንክ ወይም ደግሞ በጣም አሞገስካት እንደምትሉኝ አልጠራጠርም። አንዳንድ በስራ ሳይሆን በወሬ የምትተዳደሩ ወይም ደግሞ ስራን ማድነቅ የተሳናችሁ እያያችሁ ማታዩ እየሰማችሁ ማሰሙ ሰዎች ለእናንተ እኔ ቦታ የለኝም፣ ግድ የለኝም። ነገር ግን ሀቁ ከንቲባዋ ከተማዋን ኮምፕሊትሊ እየቀየረች መሆኗን ነው ያወቅኩት ያየሁት። ኮምፕሊትሊ በአስተሳሰብም መሬት ላይ በሚሰራ ፕሮጀክት ብቻ አይደለም፣ የሰውንም ጭንቅላት መሬቱንም ሰውንም እየቀየረች ነው። በወሬ ደረጃ በርካታ ከንቲቦች ከዚህ በፊት እንዲህ እናደርጋለን፣ እንደዚህ እንሰራለን፣ ምን እንሰራለን ብሎ ከፌዴራል መንግስት ጋርም በግልም አውርተው ሊሆን ይችላል እንደ ካቢኔ። ስራው ነው ግን ወሳኙ። በኃይለ ሥላሴ ዘመን ስለ አባይ ተጠንቶ ነበር፣ ግን በዛ ዘመን አይደለም የተሰራ፣ አሁን ነው። ማንም ከዚህ በፊት ከሷ በፊት ብዙ ነገር አውርተው ሊሆን ይችላል። ነገር ግን ተግባራዊ ያደረገ ነው ጀግና። ተግባራዊ አድርጋለች። ሪሊ እኔ በእውነት ከንቲባ አዳነችን እንደ ዝም ብሎ የመንግስት የስራ ኃላፊ ፍጹም አላየኋትም፣ አላያትም፣ ልትታይም አይገባም። ሱፐር ሄሮ ናት። ሱፐር ሄሮ የጀግና ሴቶች መስፈሪያ ናት። እንዲያውም የጀግና ወንዶች መስፈሪያ ናት። እኔ ረጅም እድሜና ጤና ይስጥሽ፣ በርቺ ነው ምላት። ስልጣንም ያልፋል፣ ሰው ያረጃል፣ ያልፋል። ነገር ግን አሁን አንቺ እዚህ ከተማ ውስጥ የሰራሽው ነገር መቼም ማንም ቢያጣጥል፣ ቢያራክስ፣ ቢያሞግስ፣ ባያሞግስ ታሪክ ጽፎታል። ታስኦል ታሪክ ጽፎታል። ማንም ያንቺን ሀቅ አይሰርዝም፣ ማንም አይሰርዘው። እና ከተማችንን ከቆሻሻ ከምንድነው ከጋርቤጅ ከጋሪሰን ወይም የስደተኛ መጠለያ ከመሰለ ከተማ ወደ ውብ ምርጥ ከተማ እየቀየርሽ ስለሆነ እኔ አሁንም በርቺ ነው ምለው። ወዳጆች በያለንበትም እናግዛት፣ ከጎኗ እንቁም፣ እናበረታታት። ቢቻል በቁም ሐውልትም ቢሰራል እንደ ያለ ሰው እኔ ማጋነን አይመስለኝም። ቴንኪው፣ አመሰግናለሁ። ሼር አድርጉ፣ አድርሷቸው፣ ያላየ እንዲያይ። አመሰግናለሁ።